እሺ ገላትያ ምዕራፍ 2 አንብበን እንጀምራለን። ከ14 ዓመት በኋላ ዳግመኛ ወደ ኢየሩሳሌም ወጣው። በዚህ ጊዜ ከበርናባስ ጋር ነበሩ። ቲቶንም ይዤው ሄጄ ነበር። ካገኘሁትም መገለጥ የተነሳ ወደዚያ ሄዱ። በአሕዛብ መካከል የምሰብከውን ወንጌል ለእነርሱም ገለጥሁላቸው። ይሁን እንጂ ምናልባት በከንቱ እየሮጡ ወይም ሮጬ እንዳይሆን በመስጋት ዋነኛ ለሚመስሉት ብቻ በግል ይህን አስታወቅኳቸው። ከእኔ ጋር የነበረው ቲቶ እንኳን የግሪክ ሰው ቢሆንም እንዲገረዝ አልተገደደም ነበር። ይህ ጉዳይ የተነሳው አንዳንድ ሐሰተኞች ወንድሞች በክርስቶስ ኢየሱስ ያገኘነውን ነፃነት ሊሰልሉን እና ባሪያዎች ሊያደርጉን ወደ እኛ ሾልከው በመግባታቸው ነው። ለእነዚህ ሰዎች ለአንድ አፍታ እንኳን አልተገዛንላቸው። ይኸውም የወንጌል እውነት ከእናንተ ጋር ጸንቶ እንዲኖር ነው። ዋነኞች መስለው ስለሚታዩት ሰዎች ማንነት እኔን አይገደኝም። እግዚአብሔር የሰውን ፊት አይቶ አያደላም። እነዚህም ሰዎች ለመልእክቴ የጨመሩልኝ ነገር የለም። ነገር ግን ጴጥሮስ ለተገረዙት ወንጌልን እንዲሰብክ አደራ እንደተሰጠው እኔም ላልተገረዙት ወንጌልን እንዲሰብክ አደራ እንደተሰጠኝ ተገነዘቡ። ጴጥሮስ ለአይሁድ ሐዋርያ እንዲሆን የሰራ እግዚአብሔር በእኔ የአሕዛብ ሐዋርያዊ አገልግሎትም ሰርቷል። እንደ አማድ የሚቆጠሩት ያዕቆብ፣ ጴጥሮስና ዮሐንስ የተሰጠኝን ጸጋ ባስተዋሉ ጊዜ ለእኔና ለበርናባስ የትብብር ቀኝ እጃቸውን ሰጡ። ከዚያም እኛ ወደ አሕዛብ እነርሱ ደግሞ ወደ አይሁድ እንድንሄድ ተስማሙ። አጥብቀው አደራ ያሉኝ ድሆችን ማሰባችንን እንዳናቋርጥ ብቻ ነው። እኔም ይህንኑ ለማድረግ ጉጉቴ ነበር። እንጸልይ። እግዚአብሔር አምላካችን አባታችን ሆይ በኢየሱስ ክርስቶስ ስም ስለ ቸርነትህ ስለ ምሕረትህ እናመሰግናለን። ዛሬ እዚህ ባንተ ጉባኤ ዘንድ ተሰብስበን እግዚአብሔር ሆይ ቃልህን እንድንሰማ ስምህን መቀደስ እንድንችል አንተ እንድናመልክህ እድልን ስለሰጠህን እግዚአብሔር ሆይ እናመሰግናለን። እግዚአብሔር ሆይ አሁን ቃልህን እንድታስተምረን በቃልህ በኩል በመጽሐፍህ በኩል የተናገርከውን እውነት ለእኛም ለባሪያዎችህ እንድታስረዳን አንተን እንለምናለን። እግዚአብሔር ሆይ ተነቃቅተው መከታተል እንዲችሉ እግዚአብሔር ሆይ እንድትረዳቸው እኔም በትክክል ማስረዳት እንዲችል እኔንም እንድትረዳኝ ልመናችንን እናቀርባለን። በኢየሱስ ክርስቶስ ስም አሜን። እሺ የገላትያ መጽሐፍ እስካሁን እየተመለከትን ነው። ባለፈው ሳምንት ምዕራፍ 2ን ጀምረናል። ከ1 እስከ 5 አይተን ነው ያቆምነው። ከምዕራፍ 1ን ስንጀምር ያየናቸውን ነገሮች ታስታውሳላችሁ። ጳውሎስ ምዕራፍ 1 እና 2ን የሚያደርገው ነገር ስልጣኑን ነው በዛ ውስጥ ዲፌንድ የሚያደርገው ብለን ነው የጀመርነው። በዛ ውስጥም ኦልቲሜትሊ ወንጌልን ነው ዲፌንድ የሚያደርገው። ምክንያቱም ከጳውሎስ የወጣ ቃል የእግዚአብሔር ቃል ነው የሚለው ሲግኒፊካንሱ ትልቅ ነው። ጳውሎስ የሚናገረው ቃል የጌታ ቃል እንደሆነ ለምን እናምናለን ብሎ ሰዎች ቢጠይቁ፣ ምክንያቱም ጳውሎስ በእግዚአብሔር ኦርዴን የተደረገ ስልጣኑን ከኢየሱስ ክርስቶስ የተቀበለ ሹመቱ ከኢየሱስ ክርስቶስ የሆነለት ሰው ነው የሚለው መልስ በጣም ጠንካራ መልስ እንደሆነም አይተናል። ከዛ ሌላው ጳውሎስን ሰዎች የሚከራከሩት ማለትም በገላትያ ሰዎች ያሉ የጳውሎስ ተቃራኒ ሰዎች ኦፖናንትስ ምንላቸው የሚያቀርቡት ሙግት ያንተ ወንጌል ክሬዲብል አይደለም የሚል ነው። ጳውሎስም አውቶሪቴቲቭሊ ክሌም ያደረገው እኔ ከሰበኩላችሁ ወንጌል የተለየ ወንጌል የሚሰብክ ማንኛውም ሰው ቢሆን መላእክትም ቢሆን እኛም ብንሆን የተረገመ ይሁን በሚል ስቴትመንት እንደጀመረ እናውቃለን። ከዛም በኋላ ያንን የማለት ድፍረቱን ከየት አገኘ ስንል ያንን ወንጌል ጳውሎስ የሰበከውን ወንጌል ከማንም ሰው አልተቀበልኩትም፣ ይልቁንስ በመገለጥ ከኢየሱስ ክርስቶስ ተቀበልኩት ቁጥር 12 ምዕራፍ 1 ላይ እንደሚል አይተናል። ስለዚህ ከኢየሱስ ክርስቶስ ተቀበልኩት የሚለውን ወንጌል ቴሲስ ስቴትመንቱ ያ ይሆንና ከዛ በኋላ ከቁጥር 13 ጀምሮ ምዕራፍ 2 መጨረሻው ድረስ ያንኑ ነው ዲፌንድ የሚያደርገው። ምዕራፍ 2 ከ15 ጀምሮ ያለው ያ ወንጌል ምንነት በደንብ ኤክስፕሌን የሚያደርግበት ቦታ ነው። ከዛ በፊት ያሉ ቁጥሮች ግን ሁሉም የራሱን ኦቶሪቲ ዲፌንድ የሚያደርግበት እና በኢየሱስ ክርስቶስ የተሾመ ሐዋርያ የሚሰብከው ወንጌል ከእግዚአብሔር የተቀበለው ወንጌል እንደሆነ ለማሳመን የሚሄድባቸው ሙግቶች ናቸው። እነዚህ ምንድን ናቸው ሲባል ምዕራፍ 1 ላይ የተመለከትናቸው፣ አንድ ጳውሎስ የራሱን ፓስት ሂስትሪ ያነሳል። ፓስት ሂስትሪው ምንድን ነው ሲባል አሳዳጅ እንደነበረ
አሳዳጅ ደግሞ ቀናተኛ እንደነበረ ለአይሁድ ሃይማኖት ቅናት እንደነበረው ያንን ያነሳል። ከዛም ቤተክርስቲያንን የሚያሳድድም ሰው እንደሆነ ያነሳል። ከዛም በኋላ ግን ሁለተኛው ፖይንት ጳውሎስ የሚያነሳው እግዚአብሔር በደማስቆ መንገድ አግኝቶት እንደለወጠው ህይወቱን ከዛ በኋላ ቀድሞ ከነበረው ከጨለማ ወደ ብርሃን እንደለወጠው ይናገራል። ያንንም ኮንቨርዥን እንደሆነ ተመልክተን ነበር። እግዚአብሔር ጸጋ በዛም እንደረዳው አንድ እግዚአብሔር ህይወቱን የለወጠበት፣ ሁለት ደግሞ ለአገልግሎት የሾመበት ጊዜም እንደሆነ ያነሳል ጳውሎስ። ሶስተኛው ደግሞ ጳውሎስ የሚያነሳው ምዕራፍ 1 ላይ ከኢየሩሳሌም ቤተክርስቲያን ጋር ምንም ግንኙነት እንዳልነበረው ቢያንስ ለ3 ዓመት አረብ ሀገር እንደነበረና እዛ እንደቆየ ከዛም በኋላ ጴጥሮስንና ያዕቆብን ብቻ አግኝቶ እንደነበር ያነሳል። ስለዚህ ከቤተክርስቲያኑ ከኢየሩሳሌም ቤተክርስቲያንም ወንጌል አልተማረም። በቀድሞ ታሪኩም ኢየሱስ ነው እግዚአብሔር ነው ህይወቱን የለወጠው። ከዛ በፊት ደግሞ አሳዳጅ ነው፣ ታዋቂ ነው፣ ሁሉም ሰው የሚያውቀው ሰው እንደሆነ ያነሳል። ስለዚህ ምዕራፍ 1 ላይ ፐርሰናል ታሪኩን ያነሳል። በዛም ምንም ወንጌልን ከሰው ለመማር እድልም እንዳልነበረኝ ብሎ ያነሳል። በዛ ምዕራፍ 1ን ቶታሊ ሰማራይዝ እናርግ ካለን ጳውሎስ የሚያስተምረው ወንጌል ከኢየሩሳሌም ቤተክርስቲያንም ከሐዋርያቱም ኢንዲፔንዳንት ወንጌል እንደሆነና ያንን ወንጌል ከኢየሱስ ክርስቶስ በመገለጥ ጳውሎስ እንደተቀበለ ሰማራይዝ ማድረግ እንችላለን። ከዛ ምዕራፍ 2 ከቁጥር 1 ጀምሮ እስከ መጨረሻው ድረስ የሚያነሳው ደግሞ ስፔሻሊ ከቁጥር 1 እስከ 14 ድረስ የሚያነሳው አርጊውመንት ጳውሎስ የኔ ወንጌል በበጎ ሐዋርያትም ዘንድ ተቀባይነት አለው የሚለውን ነው አሁን የሚያቀርበው ሙግት። ያንንም ለማንሳት ከቁጥር 1 እስከ 5 ባለፈው ተመልክተን ነበር። ጳውሎስ የሚያስተምረው ወንጌል አንደኛው አስፔክት አትሊስት ግዝረት ለድነት አስፈላጊ ነገር አይደለም፣ ለመጽደቅ ጽድቅ በክርስቶስ ኢየሱስ ማመን ብቻውን በቂ ነው የሚል ወንጌልን ነው ጳውሎስ የሚያስተምረው። ያንኑ የኢየሩሳሌም ሐዋርያቱ የበጎ ሐዋርያት ፒላርስ ጳውሎስ የሚለው ዋነኞች መስለው ስለሚታዩ ሰዎች ብሎ የሚገልጻቸው ሰዎች አፕሩቭ እንዳረጉ ይናገራል። ያንንም በምንድን ነው አፕሩቭ እንዳረጉ የምታውቀው ሲባል ከቲቶ ጋር ነበርኩ ኢየሩሳሌም ከ14 ዓመት በኋላ የሄድኩት። ያኔ ሲሄድ ቲቶ እንዲገረዝ በርናባስም አብሮኝ ነበር። ቲቶ እንዲገረዝ ዲማንድ አላረጉም ይላል። ስለዚህ ከዚህ ምንድነው ጳውሎስ ኮንክሉዥን የሚሰራው? የኢየሩሳሌም ሐዋርያትም ግዝረትን እንደ ኔሴሰሪ ኮንዲሽን ለድነት ኮንሲደር አያደርጉም ብሎ ከዛ ሳማራይዝ ያደርጋል። ስለዚህ ምንድነው ይህን ፋይት ማድረጉ ሲግኒፊካንሱ ሲባል ጳውሎስ የሚያነሳው ማለትም ለድነት ወር ለመጽደቅ ግዝረት እንደ ፕሪኮንዲሽን አይደለም የሚለውን ስቴትመንት ኔሴሰርሊ ዲማንድ የምታደርገው ያንን አስፈላጊ ነው ብለ የምትከራከረው ኦር ክፍፍልን የምትፈጥረው ለምንድን ነው ጳውሎስን ብላችሁ ብትጠይቁት የወንጌል እውነት ከእናንተ ጋር ጸንቶ እንዲኖር ነው ይላል። ስለዚህ ለድነት ግዝረት አስፈላጊ ኮንዲሽን ነው ብሎ ማሰብ፣ ማመን፣ መስበክ የወንጌልን እውነት ከቤተ ክርስቲያን ማጥፋት ነው። የወንጌልን እውነት ጸንቶ እንዳይቆም ማድረግ ነው። አዛይን ጳውሎስ ምዕራፍ 1 ላይ እንዳለው ሌላ ወንጌል ነው፣ ያ ወንጌል ደግሞ ወንጌል አይደለም ነው እያለም ያለው። ስለዚህ ምንድነው ወንጌሉ ጳውሎስ እየታገለለት ያለው ወንጌል እምነት ሲደመር ግዝረት የሚልን ስቴትመንት ነው ጳውሎስ የታገለው። ያ እምነት ሲደመር ግዝረት ለመጽደቅ አስፈላጊ ነው፣ እምነት ሲደመር የሙሴን ሕግ መጠበቅ ለድነት አስፈላጊ ነው የሚለው ስቴትመንት የሚያመጣው ዲስቶርሽን የወንጌልን እውነት ጸንቶ እንዳይቆም ያደርጋል ነው። ስለዚህ ጳውሎስ ስለምንድን ነው የምትታገለው? እኔ እየታገልኩ ያለሁት ስለ ወንጌል እውነት ጸንቶ እንዲቆም ነው የሚል ምላሽን ይሰጣል። ስለዚህ ከ1 እስከ 10 ድረስ ያለው ተመሳሳይ ነው አርጊውመንቱ። 1 ላይ ቢሆን ጥሩ ነበር፣ ነገር ግን ያው መቁረጥ አስፈላጊ ነው። ስለዚህ ከ1 እስከ 10 ድረስ ያለውን ሰማራይዝ እናርግ ካለን አሁንም ዛሬ 6 እስከ 10 ያለውን እንመለከታለን። በአጠቃላይ ሙግቱን እናቅርብ ጠቅለል አድርገን እንየው ካለን አንደኛው ጳውሎስ የሚያነሳው የኢየሩሳሌም መሪዎች የኢየሩሳሌም ሊደርስ ማናቸው እነሱ ሲባል ፒላርስ ኦር ዋነኛ መስሎ ስለሚታዩ ሰዎች ጳውሎስ ብሎ የገለጻቸው የበጎ ሐዋርያት እና የኢየሩሳሌም ቤተክርስቲያን በአጠቃላይ አንድ ግዝረትን እንደ ኔሴሰሪ ኮንዲሽን አላዩም ይላል። ይህ ኢሹ ሆኖ የመጣው በሐሰተኞች ወንድሞች ምክንያት ነው ይላል ጳውሎስ። ሁለተኛው የኢየሩሳሌም ወንድሞች ለጳውሎስ እግዚአብሔር የሰጠውን ጸጋ ተመልክተው የጳውሎስን አገልግሎት እና የበርናባስን አገልግሎት አፕሩቭ አድርገዋል። ስለዚህ በዚህም የጳውሎስ አገልግሎትን አፕሩቭ ማድረጋቸው መቀበላቸው የጳውሎስን ወንጌልም አክሰፕት ማድረጋቸውን ኢምፕላይ ያደርጋል። ስለዚህ እንዴት ነው ያንን አፕሩቫል
ጳውሎስ ያየው የሚለውን እናያለን። ሶስተኛው ደግሞ ጳውሎስን ሪማይንድ ያደረጉት ይሄን አርግልን ብሎ የተናገሩት ነገር ወንጌሌ ላይ ይሄን ጨምር የሚል ስቴትመንት አልሰጡትም። የወንጌል ይሄ ፓርት ቢጨመር ይሄ ፓርት ቢቀነስ የሚሉት ምንም የላቸውም በጳውሎስ ወንጌል ላይ። ነገር ግን ጳውሎስ እንዲያደርግ ያሰቡት ነገር አጥብቀው አደራ ያሉት ነገር ድሆችን ማሰባቸውን እንዳያቋርጡ ብቻ ነው ይላል። ሌላ ነገር ምንም የለም። ጳውሎስ የተሰጠው አደራ ድሆችን እንዲያስብ ነው። ያንን ደግሞ ጳውሎስ ለማድረግም ጉጉት ነበረው። ስለዚህ ምንም ቴዎሎጂካል የጎስፔል ዴፊኒሽን ኢሹ እንደሌለው ያነሳል። ስለዚህ አሁን እንዳልነው ፒላርስ ከጳውሎስ ጋር በወንጌል ዴፊኒሽን ይስማማሉ። ስለዚህ ቲቶ እንዲገረዝ ዲማንድ አላረጉም። ይህን እንደ ኢሹም አላነሱም። ያነሱት ኢሹ ምንድን ነው? ይሄን ኢሹ ያነሳው አካል ሐሰተኛ ወንድም የተባሉት ናቸው። ስለዚህ ማንንም ስኪዝም እንለዋል። አንዳንዴ የቸርች ዲቪዥን ኦር ቸርች ውስጥ ብጥብጥ እንዳይነሳ ይባልና ኮንፊውዥን ኦር በሰዎች ዘንድ አለመግባባት ብቻ ክርክሮች እንዳይነሱ ይባልና አንዳንድ ነገሮች አቮይድ ሊደረጉ ይችላል። ለሐሰተኛ ወንድሞች እንደዛ መገዛት አንፈልግም ይላል ጳውሎስ። ለምን ሲባል የወንጌል እውነት ጸንቶ እንዲኖር ነው ይላል። አንዳንዴ አለመግባባቶችን አቮይድ ለማድረግ ብለን የወንጌል እውነትን ኮምፕሮማይዝ ማድረግ ይቻላል። ከዛም እግዚአብሔር ይጠብቅ። ስለዚህ ለጳውሎስ እቺን አንስቼ ወደ ዛሬው እገባለሁ። ጳውሎስ ይህን ለማስረዳት ለኢየሩሳሌም ሐዋርያት ለምን አስፈለገው ሲባል ያ ፕራግማቲክ የሆነ ሰዎች ዘንድ ኢፌክት ያመጣል። የበጉ ሐዋርያት አክሰፕት ባያረጉት ጳውሎስ የሚሰብከው ወንጌል ሐሰተኛ ነው ቢሉት ያ አደገኛ ነው። አደጋውንም እኛ አይ ቲንክ በፕሮቴስታንት ትራዲሽን ቀምሰነዋል ብዬ አስባለሁ። ያ ምንድነው? ይሄ በሉተር እና በዙዊንግሊን መካከል የነበረው ልዩነት ማለት ነው። ቴዎሎጂካሊ ያንን ኮንሲስተንት ሆኖ መያዛቸው ጥፋት አይደለም። ሉተርም የራሱን በሎርድስ አፈር ላይ ማርበርግ ኮሎኪዩ ይላሉ ሰዎች። የሉተር እና ዙዊንግሊን መካከል የተፈጠረው አለመግባባት በጌታ እራት ላይ ስለ ወንጌል ዲስከስ እያደረጉ በሁሉም ፖይንቶች ተስማምተው በጌታ እራት ላይ ተለያዩ። ያ ትልቅ ብጥብጥን ያነሳል በቸርች ውስጥ። ያም ፈጥሯል በታሪክ ውስጥም ብለን ማሰብ እንችላለን። ሉትራን ትራዲሽን እንደ ሪፎርምድ ትራዲሽን የሚባል አይኖርም ነበር እነሱ ቢስማሙ ኖሮ። በጣም ሰግሪጌት እንዳደረገ ሲዩዝ ሪፎርሜሽን እና የጀርመን ሪፎርሜሽንን ሂስቶሪያንስ ይናገራል። ስለዚህ በወንጌል ዴፊኒሽን ግን ምንም ያመጣው ኢፌክት የለም። ሉትራን ትራዲሽንም በእግዚአብሔር አትሊስት ሉተር ወንጌልን የተረዳ የእግዚአብሔር አገልጋይ ነው። ዙዊንግሊንም እንደዛ ማለት እንችላለን። እነ ካልቪንም በኋላ የመጡት ሰዎችን ግን ፕራክቲካሊ ኢፌክት ነበረው በታሪክ ውስጥ ቤተክርስቲያንን ትራዲሽን ሪፎርሜሽኑንም ሳማው አፌክት አርጓል ይላሉ ሂስቶሪያንም። እኛም እንደዛ ማለት እንችላለን። ስለዚህ እሱ ይሻላል፣ ግን ብጥብጡ ይሻላል። አንዳንዴ ቴዎሎጂውን ኮምፕሮማይዝ አርጎ ደግሞ ማናምነውን ነገር አሴፍ እናምናለን ብለን ዝቅ ከማለት ይላል። ማቼንንም ቼክ ማድረግ ትችላላችሁ ኢቭን ኢፍ እሱ ሉተር የሚለውን ባይቀበልም። ስለዚህ አንዳንዴ ግዝረትን ጳውሎስ ቲቶ መገረዝ የለበትም የሚለውን ስቴትመንት እሺ በቃ ብጥብጡን ላለማስቀረት እና የክርስቲያኒቲ እንደ ገና እያበበ ገና ስር እየሰደደ ያለ እምነት ነው በወቅቱ። ያንን አርጊውመንቶች እንዳይፈጠሩ ወር መከፋፈሎች እንዳይፈጠሩ ብሎ ግዝረትን ጢሞቴዎስን እንደገረዘ ሁሉ ቲቶንም ማስገረዝ ይችላል። ነገር ግን ያ የሚያመጣው ኢፌክት አዘኢንድ ምንድን ነው ስንል የወንጌል እውነት ጸንቶ እንዳይኖር ያደርጋል። ስለዚህ አንዳንዴ ትናንሽ የሚመስሉ ነገሮችንም ጸንቶ መያዝ ይሻላል ለዩኒቲ ኦር ፎር ሴክ ኦፍ ስኪዝም እንዳይፈጠር ኦር አለመግባባት እንዳይፈጠር በሚል ከመተው። ነገር ግን ያ የሆነ ሊሚት ይኖረዋል። ብቻ ባመነው እምነት የወንጌልን እውነት ጸንቶ እንዳይቆም የሚያደርግ እውነታ እስከሆነ ድረስ እስከ መጨረሻው ድረስ ልንታገልለት ይገባል። ቁጥር 6 ዋነኛ መስለው ስለሚታዩት ሰዎች ማንነት እኔን አይገደኝም። እግዚአብሔር የሰውን ፊት አይቶ አያደላም። እነዚህም ሰዎች ለመልእክቴ የጨመሩልኝ ነገር የለም። ይህንን በሶስት ፍሬዞች ከፍለን መመልከት እንችላለን። አንደኛው የጳውሎስ ስቴትመንት ዋነኛ መስለው ስለሚታዩ ሰዎች ያነሳል። እነዚህ ሰዎች ዋነኛ መስለው የሚታዩት ማን ናቸው ሲባል ቁጥር 9 ላይ እንደ አማድ የሚቆጠሩት ያዕቆብ፣ ጴጥሮስ፣ ዮሐንስ ይላል። ከዛም ለነዚህ ሰዎች ወንጌሉን እንዳብራራ ቀድሞም ይናገራል። ይሁን እንጂ ምናልባት በከንቱ እየሮጡ ወይም ሮጬ እንዳይሆን
በመስጋት ዋነኞች ለሚመስሉት ብቻ በግል ይህን አስታወቅኳቸው ይላል። ስለዚህ ቁጥር 2 ላይ ያብራራላቸው ሰዎች ናቸው ዋነኞች መስለው ስለሚታዩ ብሎ ጳውሎስ የሚናገረው። ከዛስ ስለማንነታቸው አይገደኝም ለምንድን ነው ጳውሎስ የሚለው? ጳውሎስ ለነሱ ሪስፔክት የለውም እንዴ? እንደ ሐዋርያት ስልጣናቸውን አያከብርም እንዴ? የሚሉ ስቴትመንቶች ይነሳሉ። ከዚህ አዎ የሚሉ መልሶች አሉ። ነገር ግን የሉተር ስቴትመንትን እዚህ ጋር ብጠቀም ኖ እንደዛ ልንል አንችልም። ነገር ግን ሙግቶች ለጳውሎስ ይመጣሉ። ጳውሎስን ክሬዲቢሊቲ አንተ እኮ ትክክለኛ ሐዋርያ አይደለህም፣ ያንተ ወንጌል ሐሰተኛ ነው ለማለት አንደኛው ካት ማድረግ ወንጌሉን አርጊው ከማድረግ በላይ የሱን ኦቶሪቲ አርጊው ሰዎች ያደርጋሉ። ለዚህም ያመጣው ነው የጳውሎስ ኦቶሪቲ ልክ አይደለም ለማለት የበጉ ሐዋርያት የኢየሩሳሌም ሐዋርያትን ከፍ ያደርጉና ጳውሎስን ዝቅ ማድረግ ስለሚታይ ነው ይላል። ለሱም ያቀርቡት አርጊውመንት ለምሳሌ የበጉ ሐዋርያት 12ቱ ሐዋርያት ከክርስቶስ ጋር ለ3 ዓመት ኖረዋል። የሱን ስብከቶች ሰምተዋል። ታምራቶችን መስካሪዎች ናቸው። ዊትነስ አድርገዋል። ከዛ ቃሉን ሰብከዋል። ታምራቶችን አድርገዋል ክርስቶስ በምድር እያለ። አንተ ግን ጳውሎስን በስጋ አላየኸውም፣ ስለዚህ አንተን ለምንድን ነው ምናምነው የሚሉ አርጊውመንቶችን ሰዎች ያቀርቡለታል ይላል። ስለዚህ ጳውሎስ ብቻውን ነው የሚቆመው። ምክንያቱም በአንድ በኩል እንደ በጉ ሐዋርያት አይነት የ3 ዓመት ልምድ የለውም ከኢየሱስ ክርስቶስ ጋር በምድር በነበረበት ጊዜ። ስለዚህ ብቻውን የቆመ ሐዋርያ ነው፣ ብቻውን ያለ ሐዋርያ ነው። ለዛም የሱን ኦቶሪቲ ዝቅ በማድረግ የሌሎቹን ኦቶሪቲ ከፍ ያደርጋሉ ይላል። ያም እውነተኛ አርጊውመንት ነው። ምክንያቱም ሐሰተኛ ወንድሞች የሱን ሪላቢሊቲ ኦቶሪቲውን ዝቅ ማድረግ አሁንም አለ ጳውሎስ ሐዋርያ አይደለም ብሎ ለመሞገት እድሉ። ምክንያቱም ከበጉ ሐዋርያት ጋር በማነጻጸር ሐዋርያት ሥራ ምዕራፍ 1ን በተለይ ስንመለከት ሐዋርያት አፖይንት የሚደረጉበትን መስፈርት አንጻር፣ ስለዚህ ያንን ምላሽ ለመስጠት ጳውሎስ ነው እነሱ ከሚገባቸው በላይ ኦቶሪቲ ዲዘርቭ አያደርጉ። ለምን ሲባል እግዚአብሔር የሰውን ፊት አይቶ አያደላም። ጴጥሮስ ስለሆነ አይደለም እግዚአብሔር ያንን ወንጌል የሚሰጥልን። ለእኔም ኢየሱስ እግዚአብሔር ያንን ወንጌል ሰጥቶኛል። ምክንያቱም እግዚአብሔር የሰውን ፊት በማየት ኦር ስታተሱን በማየት 3 ዓመት ተኩል የተማረ ኦር 20-30 ዓመት ያጠና እንደዛ እያደረገ አይደለም ወንጌልን ለሰው እግዚአብሔር የሚያስረዳው የሚሰጠው። ከዛ ዋነኛ ስለሚመስሉት ሐሰተኛ ወንድሞች እነሱ ከሚገባቸው በላይ ኦር እነሱ ራሳቸው ክሌም ከሚያደርጉት ኦቶሪቲ ከፍ ያለ ቢሰጡት ነው እንጂ ራሳቸው የጳውሎስን ኦቶሪቲ ኦር የጳውሎስን ወንጌል አክሰፕት አድርገውታል። ስለዚህ ማንነታቸው ላይ ዲፔንድ የሚያደርግ ወንጌል የለም ነው። 3 ዓመት ተኩል በመማራቸው ላይ ዲፔንድ የሚያደርግ ወንጌል የለም። 3 ዓመት ተኩል በመማራቸው ላይ ዲፔንድ የሚያደርግ ወንጌል ቢሆን ኖሮ ይሁዳ ከጳውሎስ ይሻል ነበር። ኦር 3 ዓመት ተኩል ተምሯል። ኢየሱስ ያደረጋቸውን ሁሉንም ነገር ተመልክቷል። ታምራቱን ተመልክቷል። አገልግሎቱን ተመልክቷል። ትምህርቶቹን ቁጭ ብሎ ተምሯል። ኢየሱስ ያደረገውን ምንም ይሁዳ ያላየው ነገር የለም። ትንሳኤው አላየም አንፎርቹኔትሊ። ነገር ግን ይሄ 3 ዓመት ኦር ታምራቶችን የምንላቸው ነገሮች ስታንዳርድ እንዳልሆኑ ከዛ መመልከት እንችላለን። ግን ዊትነስ የኢየሱስ ክርስቶስ እግዚአብሔርነት የሚያሳዩ ናቸው። ለዛ ቫልዩአቸው ትልቅ እንደሆነ ማሰብ መቻል አለብን። ነገር ግን ጳውሎስን በዛ ሙግት ሰዎች ዝቅ እንዳያደርጉ ጳውሎስ ያቀረበው አርጊውመንት ነው። ስለዚህ እውነትም ነው እግዚአብሔር የሰዎችን ስታተስ በማየት ሰዎችን ቫልዩ ዝቅና ከፍ አያደርግም። እንደዛ አይነት አምላክ የለንም። የጳውሎስ ግን የዚህ ቁጥር ዋነኛ መልእክቱ እነዚህም ሰዎች ለመልእክቴ የጨመሩልኝ ነገር የለም። ስለዚህ የኔ መልእክት ሆል አርጊውመንት እስካሁን ድረስ ያየነው ከማንም ሰው አልተቀበልኩም፣ ከማንም ሰው አልተማርኩም፣ ይልቁንስ በመገለጥ ከኢየሱስ ክርስቶስ ተቀበልኩት የሚልን ወንጌልን ነው ጳውሎስ ዲፌንድ እያደረገ ያለው። ያንን ቁጥር 6 ላይ ማንም አልጨመረልኝም ኢየሱስ ነው የሰበከኝ ኢንክሉዲንግ እነዚህ ሰዎች ለመልእክቴ። እነዚህ ሰዎች ያላቸው ማን ናቸው ሲባል ቁጥር 2 ላይ ዋነኛ መስለው የሚታዩት ብሏል። ቁጥር 9 ላይ ደግሞ ማንነታቸውን በስም ጠቅሷል። ጴጥሮስ፣ ዮሐንስ፣ ያዕቆብ እና የበጉ ሐዋርያት በአጠቃላይ ለመልእክቴ የጨመሩልኝ ነገር የለም። ታዲያ መልእክትን ከየት ተቀበልክ? አሁንም ዲዳክሽን ከሰራን ከኢየሱስ ክርስቶስ ነው የተቀበልኩት የሚል ወንጌልን ጳውሎስ ይናገራል። ቁጥር 7 ነገር ግን ጴጥሮስ ለተገረዙት ወንጌልን እንዲሰብክ አደራ ተሰጠው።
እኔም ላልተገረዙት ወንጌልን እንድሰብክ አደራ እንደተሰጠኝ ተገነዘቡ ይላል። ለመልእክቴ ምንም አልጨመሩም። ኦኬ ሶ ከነበራችሁ ኮንቨርሴሽን ኦር ከነበራችሁ ቆይታ ምንን ነው አንደርስታንድ ያደረጉት? ሳማራይዝ በአጠቃላይ ካረግን ፒላርስ የሚባሉት ኦር ይሄ ዋነኛ መስሎ የሚታዩት ዋነኞች ሐዋርያት ጳውሎስን ኦቶሪቲውንም ወንጌሉንም አፕሩቭ አድርገዋል፣ ተቀብለዋል። አትሊስት በዚህ ቁጥር በሁለት መንገድ ማየት እንችላለን ያንን ያደረጉበትን። አንደኛው በጳውሎስ እግዚአብሔር የሰጠውን አደራ አይተዋል። ምንድነው ያ አደራ? ላልተገረዙት ወንጌልን እንድሰብክ አደራ እንደተሰጠኝ ተገነዘቡ ይላል። ኮምፔር የሚያደርገው ደግሞ ለተገረዙት ወንጌልን እንድሰብክ አደራ እንደተሰጠው። ጴጥሮስ ለተገረዙት ወንጌልን ለተገረዙት የተባለው ማናቸው? አይሁዳውያን። ለነሱ ጴጥሮስ አደራ እንደተሰጠው ለኔም እግዚአብሔር ለአሕዛብ አደራ እንደሰጠኝ ያንን ተገነዘቡ። ለዚህም አፕሩቭ አረጉኝ፣ ተቀበሉኝ፣ ወንጌልንም ስልጣኔንም ሐዋርያነቴንም አክሰፕት አድርገዋል ነው ካጠቃለለ። ኦኬ ምን ማለት ነው? ጳውሎስ ላልተገረዙት ወንጌልን እንዲሰብክ አደራ ተሰጠኝ ሲል ምን ማለቱ ነው? ኦር እዚህ ጋር ጥያቄዎችን ማንሳት ካለብን ሌሎች ሐዋርያት ስላልተገረዙ ሰዎች ወንጌልን አልሰበኩም ወይ? ይህ የእግዚአብሔር ጥሪ ነው። ያንንም ማየት እንችላለን። ከዛ ሪጅድ መሆንም የለብንም። ማለትም እግዚአብሔር ቁጥር 8 ላይም ያንኑ ነው የሚያብራራው። አንድ ላይ እንየውሽ ጴጥሮስን ቁጥር 8 ጴጥሮስን ለአይሁድ ሐዋርያ እንዲሆን የሰራ እግዚአብሔር በእኔ የአሕዛብ ሐዋርያ አገልግሎትም ሰርቷል። ስለዚህ ቁጥር 7 እና ቁጥር 8ን አንድ ላይ ካየን ምንድነው ያየው ጴጥሮስ? የዋነኛ የሚመስሉት የተገነዘቡት ነገር ምንድነው? እሱ ምንድነው? ለጴጥሮስ እግዚአብሔር ለተገረዙት ወንጌልን እንዲሰብክ አደራ ተሰጠው። ለጳውሎስ ደግሞ ላልተገረዙት ወንጌልን እንዲሰብክ እግዚአብሔር አደራ ሰጠው። ስለዚህ ጴጥሮስ ለአይሁድ ሐዋርያ እንዲሆን ያንን እግዚአብሔር ሰርቶበታል። ከዛ በጳውሎስ ላይ ደግሞ የአሕዛብ ሐዋርያ አገልግሎትንም ሰርቷል። ስለዚህ የእግዚአብሔር ስራ ነው አንደኛው። ለጴጥሮስም ለጳውሎስም ያንን አገልግሎት በእነሱ ላይ የሰራው እግዚአብሔር ነው፣ ሌላ አካል የለም። ስለዚህ ለጴጥሮስ አደራ የተሰጠው ለተገረዙት ወንጌልን መስበክ፣ ለጳውሎስ አደራ የተሰጠው ላልተገረዙት ወንጌልን መስበክ። ላልተገረዙት ወንጌልን መስበክ ሲባል ምን ማለት ነው ስንል እንደዚህ ይላል አንድ ሰው። ጳውሎስ እዚህ ጋር ጥያቄም ይነሳል። አንደኛው ጥያቄ ጳውሎስና ጴጥሮስ ታዲያ የተለያየ ወንጌልን ነው የሚሰብኩት? አማርኛው ሲተረጉም ሳማው ኢንተርፕሬትም አድርጓል። ላልተገረዙት ለተገረዙት አይልም። እንግሊዝኛው ሰርከምሲሽን ኦር አንሰርከምሳይሽን ብሎ ያልፈዋል። ስለዚህ ጳውሎስ እየሰበከ ጴጥሮስ የሚሰብከው ግዝረት ሲደመር እምነት ነው። ጳውሎስ የሚሰብከው ደግሞ ያለ ግዝረት የሚደረስ ድነት ነው ብሎ የሚያቀርቡ ሰዎች አሉ። ያ ግን ተገቢ ሙግትም አይደለም። ለምንድነው ተገቢ ያልሆነው? የጳውሎስ ወንጌልና ጴጥሮስ የሚሰብከው ወንጌል የተለያየ ሊሆን አይችልም። የተለያየ ቢሆን ኖሮ ጴጥሮስ የተረገመ ይሁን ከሚባሉ ሰዎች ውስጥ አንዱ ነው ሊሆን የሚችለው። ምክንያቱም ጳውሎስ ምዕራፍ 1 ላይ ከ6 እስከ 9 ባለው እኛ ከምንሰብከው የተለየ ወንጌል ያለው ግዝረትንም የሚደምር በእምነት ላይ የሚደምር የትኛውም ወንጌል ይሁን ያ ወንጌል እኛ ከሰበክነው ወንጌል የተለየ ከሆነ ያንን ወንጌል የሚሰብክ ሰው ሁሉ የተረገመ ይሁን ነው ያለው ጴጥሮስ። ስለዚህ ግዝረት ሲደመር እምነት ብሎ ለአይሁድ ሕዝብ የሚሰብክ ከሆነ ጳውሎስ የተረገመ ይሁን ካላቸው ሰዎች ውስጥ አንዱ ይሆናል። ስለዚህ ከዛ ተነስተን ማጠቃለል እንደምንችለው ጴጥሮስና ጳውሎስ የተለየ ወንጌል የሚሰብኩ ሰዎች አይደሉም። ያንንም ነው የጴጥሮስ መልእክት ላይም ሌሎች መልእክቶች ላይም ሐዋርያት ሥራ ላይም ጴጥሮስ ያስተማረው ወንጌል ስንመለከት ጴጥሮስ ከጳውሎስ የተለየ ወንጌል አልሰበከም። ነገር ግን የጴጥሮስን ታሪክም ስንመለከት ኢየሩሳሌም ላይ የቆየ ሰው ነው። ስለዚህ እግዚአብሔር በየትኛው ጊዜ ነው ለአንተ ለአይሁድ ሐዋርያ ሁን ወር ለአሕዛብ ሐዋርያ ሁን ብሎ ለጳውሎስ የተናገረው? ለጳውሎስ ኤክስፕሊሲትሊ ነው። በአሕዛብ ዘንድ በመንግስታት ዘንድ ስሜን የሚሸከም ሰው ነው ብሎ እግዚአብሔር የጠራው። ነገር ግን ጴጥሮስ በኢየሩሳሌም የቆየ ሐዋርያ እንደሆነም እንመለከታለን። ነገር ግን ይሄን ሪጅር መሆንም አያስፈልግም። ምክንያቱም ጴጥሮስ ለምሳሌ ሐናንያን ወንጌልን ሲሰብክ እናያለን። ጳውሎስም ደግሞ ወደ የምኩራቦቹ እየሄደ
አይሁዶችን ወንጌል ሲሰብክ እናያለን። ግን እንደ አደራ ወርድ ጳውሎስ ኢየሩሳሌም ላይ የቆየባቸው ሞመንቶች በጣም ጥቂት ናቸው። ይኸው ከ14 ዓመት በኋላ ነው ወደ ኢየሩሳሌም የመጣው ይላል ምዕራፍ 2 ላይ። ከዛ ገና ከኮንቨርዥኑም በኋላ ከ3 ዓመት በኋላ ነው ወደ ኢየሩሳሌም የመጣውት ይላል። ስለዚህ ከአይሁድ ኮሚዩኒቲ ኦር ኢየሩሳሌም ከተባለች ውስጥ ካሉ አብያተ ክርስቲያናት ጋር የጳውሎስ ስራዎች በጣም አልፎ አልፎ የሚገናኙ ናቸው። ሐዋርያት ሥራ 17 ላይ እንደምናየው ከአሕዛብ ጋር ነው የጳውሎስ ኢንጌጅመንት ብዙ ጊዜ። ነገር ግን ያ ማለት አይሁዶችን ምንም አይመለከትም ማለት አይደለም። በአሕዛብ ሀገራትም ይሄድና ጳውሎስ ወደ ምኩራብ ይገባል። ከዛ በኋላ ከምኩራብ ቶሎ ነው የሚያባሩት። ስለዚህ ወደ አሕዛብ ኮሚዩኒቲ ቶሎ ነው የሚቀላቀለው። ያንንም ከጳውሎስ ናሬሽን ኦር ሐዋርያት ሥራ ላይ መመልከት እንችላለን። ስለዚህ ያንን ነው የሚያወራው ጳውሎስም እግዚአብሔር የሰጠውን አደራ እግዚአብሔር ጳውሎስ ወደየ አካባቢዎች ሄዶ ወንጌልን እንዲሰብክ ነው የጠራው። ጴጥሮስስ ለአይሁድ አካባቢ ኮሚዩኒቲ ወንጌልን እንዲሰብክ ነው የጠራው። ስለዚህ እግዚአብሔር ከሰጠው አደራ አንጻር ነው እንጂ የሆነ ሪስትሪክት አድርገን ጳውሎስ ለአንድ አይሁድ ወንጌልን ከሰበከ ከሐዋርያቱ ጋር የነበረውን አግሪመንት አፈረሰ ማለት ተገቢ አይደለም። ነገር ግን ጉድ ቲንግ ኢዝ እዚህ ጋር ፖይንቱ የመልእክቱ የበጉ ሐዋርያት ኦር የኢየሩሳሌም ዋነኞች ሰዎች አካላት ጳውሎስ ከእግዚአብሔር ዘንድ አደራን የተቀበለ አካል እንደሆነ ተረድተዋል። ያ አካል ለምንድን ነው ያንን የተረዱት? የምን አደራ ነው የተቀበለው ሲባል ወንጌልን እንዲሰብክ አደራ እግዚአብሔር እንደሰጠው ያንን አንደርስታንድ አድርገዋል ይላል። ሃው ዱ ዊ ኖው ዛት? ከታሪክ ገላትያ ላይ ስለተገለጠ ነው ይህን መረዳት የምንችለው ሲባል ሐዋርያት ሥራ ምዕራፍ 15 ላይ መመልከት እንችላለን። ሐዋርያት ሥራ ምዕራፍ 15 ላይ ጳውሎስንና በርናባስን ከየኢየሩሳሌም ጉባኤ ከተጠናቀቀ በኋላ ውሳኔያቸውን በደብዳቤ ገልጸው ኮንፌሽናቸውን ጽፈው ወደ ተለያየ አካባቢዎች ወደ አሕዛብ ወገኖች በአንጾኪያ፣ በሲሪያ፣ በክልቅያ ለሚገኙ ላንብብ ቁጥር 22 ሐዋርያት ሥራ 15 በዚህ ጊዜ ሐዋርያትና ሽማግሌዎች ከመላው ቤተክርስቲያን ጋር በሆነው ከመካከላቸው አንዳንድ ሰዎችን መርጠው ከጳውሎስና ከበርናባስ ጋር ወደ አንጾኪያ ለመላክ ወሰኑ። በዚህ ጊዜ ሐዋርያትና ሽማግሌዎች ከመላው ቤተክርስቲያን ጋር ሆነው ከመካከላቸው አንዳንድ ሰዎችን መርጠው ጳውሎስና ከበርናባስ ጋር ወደ አንጾኪያ ለመላክ ወሰኑ። ከወንድሞችም መካከል ዋነኞች የነበሩት በርስያን የተባለውን ይሁዳን እና ሲላስን መረጡ። በእነርሱም እጅ ቀጥሎ ያለውን ደብዳቤ ላኩ ይላል። ከዛ ደብዳቤው ኮንፌሽኑ ኦር ክሪድ እንበለው እሱን ይልካሉ፣ የኢየሩሳሌም ካውንስል የደነገገውን ድንጋጌ። ስለዚህ የኢየሩሳሌም ጉባኤ ላይ የነበሩ ሐዋርያትና ሽማግሌዎች መልእክታቸውን በጳውሎስ በበርናባስ ከላይም እንደምናየው እነ ጳውሎስ አርጊውመንት የኢየሩሳሌም ጉባኤ ሙግት ያቀረቡ ሰዎች ናቸው። በእነሱ ነው የላኩት። ጳውሎስንና በርናባስን መልእክቱን ይዘው ከሌሎች ሰዎች ጋር አንድ ላይ ወደ አንጾኪያ፣ ወደ ኪልቅያ እና የተለያዩ ቦታዎች በሶሪያ ወደዛ ወንጌሉ የወሰኑት ውሳኔ እንዲደርስ መልእክቱን ይልካሉ። ስለዚህ ያን ያክል ትረስት ነበራቸው ነው፣ ያን ያክል ኮንፊደንስ ነበራቸው በእነዚህ በሐዋርያቱ በበርናባስ እና በጳውሎስ ላይ። ከዛ በተያያዥ ደግሞ በሚሰበከው ወንጌልም ላይ ያን ያህል እምነት ነበራቸው ማለት እንችላለን። ምክንያቱም ጳውሎስንና በርናባስን ኢምፐርሰን አምነው የሚሰበከውን ወንጌል ደግሞ ያለማመን እንደዛ የሚባል ነገር ሊኖር አይችልም። እንደዛ ሐዋርያቱም አይቀልሉም። ስለዚህ ጳውሎስ ከዚህም ተነስተን መመልከት የምንችለው አንደኛ እግዚአብሔር ያንን አደራ ለጳውሎስ እንደሰጠው የበጉ ሐዋርያት ተመልክተዋል። ለዛም አገልግሎቱን አክሰፕት አድርገውታል፣ ወንጌሉን አክሰፕት አድርገውታል፣ ስልጣኑን አክሰፕት አድርገውታል ከስራው አንጻር ማለት ነው። ሐዋርያት ሥራ ምዕራፍ 15 ላይ አሁን የተመለከትነው አደራ ብለው መልእክቱን ከሌሎች ሰዎች ጋር እስከ መላክ ድረስ ከደረሱ ቶታሊ አክሰፕት አድርገውታል። አንድ ሁለተኛ ደግሞ ተመሳሳይ ወንጌልንም ይሰብካሉ ሐዋርያትም ሽማግሌዎችም ከበርናባስና ከጳውሎስ ጋር። ስለዚህ የተለየ ወንጌል አይሰብኩም። ቁጥር 8 ላይ ቅድም ባነበብነው ይህን ግን አደራ የሰጠኝ እግዚአብሔር ነው ይላል ጳውሎስ። we know that no ማንም አርጊው ሊያደርግ አይችልም ለጴጥሮስ እግዚአብሔር ያንን አደራ እንደሰጠው።
ኢኩቫለንትሊ ለጳውሎስም እግዚአብሔር ይህንኑ አደራ ሰጥቶታል። ያንን ከሐዋርያት ሥራ ናሬሽንም መመልከት እንችላለን። አሁን ጳውሎስ የሚናገረውንም ንግግር መረዳት እንችላለን። ስለዚህ ለጴጥሮስ የተሰጠው እግዚአብሔር ነው አይደል? አደራውን ለጴጥሮስ ያንን አገልግሎት የሰጠው እግዚአብሔር ነው። ለጴጥሮስ አሕዛብን እንዲሰብክ በጎቹን እንዲጠብቅ የሰጠው እግዚአብሔር ነው። ኢየሱስ ክርስቶስ ነው አፖይንት ያደረገው ለሐዋርያነቱም ሰዎችን አጥማጅ አደርግሃለሁ ብሎ ያንን ቃል ኪዳን ለጴጥሮስ የሰጠውም ኢየሱስ ክርስቶስ ነው። ተመሳሳይ መንገድ በአሕዛብ መንግስታት ፊት የእግዚአብሔርን ስም ተሸክሞ የሚዞር የኢየሱስ ክርስቶስን ስም ተሸክሞ የሚዞር ያደረገው ጳውሎስን እግዚአብሔር ነው። ሐዋርያት ሥራ ምዕራፍ 9 ቁጥር 11 ጌታም እንዲህ ያለው ተነስና ቀጥተኛ ጎዳና የተባለው መንገድ ይሁዳ ወደ ተባለው ሰው ቤት ሂድ። ለሐናንያ የሚናገረውን ነው። ጎዳና በተባለው መንገድ ይሁዳ ወደ ተባለው ሰው ቤት ሂድ። እዚያም ሳውል የሚባል አንድ የጠርሴስ ሰው እየጸለየ ነውና ፈልገው። ምክንያቱም ሐናንያ የሚባል ሰው እርሱ ወዳለበት መጥቶ እጁን እንደሚጭንበት ዓይኑ እንደሚበራልበት በራእይ አይቷል። ሐናንያም መልሶ እንዲህ አለው፣ ጌታ ሆይ ይህ ሰው እኮ በኢየሩሳሌም ባሉ ቅዱሳንህ ላይ ምን ያህል ጉዳት እንዳደረሰ ከብዙ ሰው ሰምቻለሁ። ወደዚህም የመጣው ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን ተቀብሎ ነው። ቁጥር 15 ጌታም እንዲህ አለው፣ ሂድ፣ ይህ ሰው በአሕዛብና በነገስታት ፊት እንዲሁም በእስራኤል ሕዝብ ፊት ስሜን እንዲሸከም የተመረጠ ዕቃዬ ነው። እኔም ስለ ስሜ ምን ያህል መከራ መቀበል እንዳለበት አሳየዋለሁ ይላል። እግዚአብሔር ለዚህ አገልግሎት ጳውሎስን ጠርቷል። በነገስታት፣ በአሕዛብ፣ በእስራኤል ሕዝብ ፊት የኢየሱስ ክርስቶስን ስም ተሸክሞ ወደየ አካባቢው የሚዞር አገልጋይ እንዲሆን እግዚአብሔር ያንኑ ሰርቷል። ያንንም ሐዋርያት ሥራ ስንመለከት ከሆነ ምዕራፎች በኋላ የሐዋርያት ስም ይጠፋል። የሌሎቹ የጳውሎስ ታሪክ ነው የሚመስለው። የሐዋርያት ሥራ አይደል እንደተባለው የጳውሎስ ሥራ ይመስላል እስከ ማለት ድረስ እግዚአብሔር በጳውሎስ አገልግሎት ምን ያክል እንደተጠቀመ እናያለን። የመጀመሪያዎቹ 10 ቁጥሮች 12 ቁጥሮች ላይ የብዙ ሐዋርያት ታሪክ አለ፣ ወንጌልንም የሚሰብኩ ሰዎች። ከዛ በኋላ ግን የመጀመሪያው የጳውሎስ የሚሽን ጉዞ፣ ቀጥሎ ያሉ የኢየሩሳሌም ጉባኤ፣ ኦልሞስት ታሪኩን በጳውሎስ በኩል እግዚአብሔር ተጠቅሞ ወንጌልን ወደ አሕዛብ እንዴት እንዳስፋፋ የምንመለከተውን ታሪክ እናያለን። በመጨረሻም በሮም መንግስታት ዘንድ ታስሮ እንዳለ ታሪኩ ያበቃል። ስለዚህ እግዚአብሔር በአሕዛብ ዘንድ ጳውሎስን እንደተጠቀመው ለአሕዛብ ወንጌልን ለማድረስ ምን ያክል እንደተጠቀመው ከዛ መረዳት እንችላለን። ስለዚህ የጳውሎስ እስካሁን ድረስ እየፈለግን ያለነው ሚኒስትሪ ኦቶሪቲ ወንጌሉ ሌጂቲሜት ነው ወይ ወይም ትክክል ነው ወይ ተቀባይነት ይኖረዋል ወይ ለዛውም ኢኳሊ ከኢየሩሳሌም ሐዋርያት ጋር በእኩል ሁኔታ ሊታይ ይችላል ወይ የሚለውን ነው አርጊመንቱ የሚያነሳው። ያንን አዎ ብለን መደምደም እንችላለን። እሺ የኛ ድምዳሜ እንዳለ ሆነው አንደኛው ጴጥሮስ ላይ የሰራ እግዚአብሔር ነው። አገልግሎቱን ለጳውሎስም በተመሳሳይ መንገድ የሰራው እግዚአብሔር ነው። ሁለተኛ ይህንን ዋነኛ የሚመስሉት አንደርስታንድ አድርገዋል፣ ተገንዝበዋል፣ አክሰፕትም አድርገዋል። ሐዋርያት ሥራ 15 ላይ እንደምንመለከተው ያንን አክሰፕት አድርገው ጳውሎስንና በርናባስን ሲላስንም ሌሎችንም ጨምረው ደብዳቤ ጽፈው በእነሱ በኩል መልእክታቸውን ለሌሎች አብያተ ክርስቲያናት እንደሚልኩ እናያለን። ስለዚህ የጳውሎስ ወንጌል ቁጥር 3 ላይ ቲቶ መገረዝ የለበትም የሚለው ኦር ግዝረት ለድነት ኦር ለመጽደቅ አስፈላጊ አይደለም የሚለው ተቀባይነትን አግኝቷል። የጳውሎስ ስልጣን፣ የጳውሎስ ሐዋርያነት፣ ለጳውሎስ እግዚአብሔር አደራ ብሎ የሰጠው አደራ ተቀባይነትንም አግኝቷል። ስለዚህ አትሊስት ከቁጥር 6 እስከ 9 ባለው በሁለት ምክንያቶች ጳውሎስን አክሰፕት አድርገውታል። አንደኛው ለጳውሎስ ለአሕዛብ ወንጌልን የሚሰብክበት ኦር ላልተገረዙት ወንጌልን እንዲሰብክ አደራ እንደተሰጠው ተገንዝበዋል። ለዚህም ጳውሎስን አክሰፕት ያደርጉታል። ከዛ ቀጣዩ ቁጥር 9 ላይ እንደ አማር የሚቆጠሩት ያዕቆብ፣ ጴጥሮስና ዮሐንስም የተሰጠኝን ጸጋ ባስተዋሉ ጊዜ ለእኔና ለበርናባስ የትብብር ቀኝ እጃቸውን ሰጡን።
ከዚያም እኛ ወደ አሕዛብ እነርሱም ደግሞ ወደ አይሁድ እንዲሄዱ ተስማሙ ይላል። ስለዚህ የመጀመሪያው ለጳውሎስ እግዚአብሔር ለአሕዛብ ወንጌልን እንዲሰብክ አደራ እንደተሰጠው አክሰብት አድርገውታል። ከዛ ጋር የተገናኘ ነው። ምዕራፍ 9 ላይም ያለው ለእኔና ለበርናባስ የትብብር ቀኝ እጃቸውን ሰጡ። ለምንድን ነው የሰጡኝ ሲባል የተሰጠኝን ጸጋ አስተዋሉ ይላል። ማናቸው ያስተዋሉት? ያዕቆብ፣ ጴጥሮስ፣ ዮሐንስ። ስለዚህ ከላይ ዋነኛ መስሎ ስለሚታዩት ቁጥር 6 ላይ ቁጥር 3 ላይ ዋነኛ መስሎ ስለሚታዩ የሚላቸው ኮንሲስታንት ኤክሲጂሲስ ምንሰራ ሰዎች አትሊስት ከሆንን ዮሐንስ፣ ጴጥሮስ፣ ዮሐንስን እና ሌሎች የኢየሩሳሌም ሽማግሌዎች እና የቀሩ ሐዋርያት ብለን ማሰብ እንችላለን። ነገር ግን ተጽዕኖ ፈጣሪዎችም በሐዋርያት ዘንድ እነዚህ ናቸው ብሎ የሚያስቡ ሰዎች አሉ፣ ኮሜንታተርስ። እንደዛም ሊሆን ይችላል። ነገር ግን ፖይንት ኢዝ ለጳውሎስ እግዚአብሔር የሰጠውን ጸጋ እነዚህ ሰዎች አስተዋሉ ይላል። ያ ማስተዋላቸው ምንድን ነው? አንደኛው እግዚአብሔር ጳውሎስን በሐዋርያት ዘንድ ሐዋርያ ሆኖ እንዲያገለግል መሾሙን መረዳታቸው፣ መገንዘባቸው አንድ። ከዛ እግዚአብሔር ለጳውሎስ ጸጋ እንደሰጠው ማሰባቸው አንድ። ጳውሎስ የሚሰብከው ወንጌል ክሬዲብል ይሆናል፣ የጳውሎስ ስልጣን ተቀባይነት ያገኛል። ስለዚህ ሐሰተኛ ወንድሞች የሚያቀርቡት አርጊውመንት ሐሰተኞች የሚያቀርቡት አርጊውመንት ስህተት ይሆናል። ያም ኦልቲሜትሊ የሚጠቅመው ምንድን ነው ሲባል የወንጌልን እውነት ጸንቶ እንዲኖር ነው የሚያደርገው። ቁጥር 9 የተሰጠኝን ጸጋ አስተዋሉ። ምን አይነት ጸጋ ነው ለጳውሎስ የተሰጠው? ጳውሎስ እዚህ ጋር እያነሳ ያለው ምንድን ነው ብለን መጠየቅ እንችላለን። ይሄን ብዙ ዲፋይን እያደረገን መቆየት እንችላለን። አንደኛው ሌሎች ጳውሎስ የተሰጠኝን ጸጋ ተቀብያለሁ። ምክንያቱም ቁጥር 16 ላይም ቁጥር 15 ነገር ግን ከእናቴ ማፀን ጀምሮ የለየኝና በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ እንድሰብክ ልጁን በእኔ ሲገልጥ በወደደ ጊዜ ከማንም ስጋ ለባሽ ጋር አልተማከርኩም ይላል። ስለዚህ እግዚአብሔር ጸጋን ሰጠኝ። እግዚአብሔር የተሰጠኝን ጸጋ ጳውሎስ እያለ ሲያወራ ምንድን ነው ስፔሲፊክሊ የሚያወራው? ጳውሎስ ሌሎች መጽሐፍት ላይም ስለሚናገረው ጸጋ ኦር እግዚአብሔር ለሱ የሰጠውን ጸጋ በብዙ መንገድ ያነሳል። አንደኛው ከነዛ ውስጥ እግዚአብሔር እንደ ጸጋ ሐዋርያነቱን እንደሰጠው ያነሳል። ስለዚህ እግዚአብሔር ነው የሰጠኝ ይህንን ጸጋ እንደ ሐዋርያ ሆኜ እንዳገለግል የሰጠኝም እግዚአብሔር ነው የሚለው አንዱ ነው። ሁለተኛው ደግሞ ጸጋ ይብዛላችሁ ያለ ኢንጀነራል ሴንስም ሊያነሳ ይችላል፣ በአጠቃላይ ለሰው ልጅ ሁሉም ኦር ለማህበረሰብ። ነገር ግን ስፔሲፊክሊ እግዚአብሔር ስጦታ ሲያበዛልን፣ እግዚአብሔር በሕይወት ብዙ ቸርነትን ሲያደርግም ጳውሎስ እንደዚህ በዚህ አይነት ተርሞችም ይጠቀማል። ከዛ ግን ስፔሲፊክሊ ኦር ሁላችንም በምናውቀው ለድነት የሚያስፈልግ ጸጋ፣ ለምሳሌ ኤፌሶን 2 ላይ ጸጋው በእምነት አድኗቸዋል ሲል ስፔሲፊክሊ ያ ጸጋ እግዚአብሔር በክርስቶስ ኢየሱስ በኩል የሰራልንን ስራ ነው የሚናገረው። ስለዚህ አገልግሎት እግዚአብሔር ሲጠራም በጸጋው ነው የጠራን። እግዚአብሔር ብዙ ቸርነቶችን በሕይወታችንም ሲያደርግ በጸጋው ነው የሚያደርገው። ለድነትም ሲጠራልን ስፔሻሊ በክርስቶስ ኢየሱስ በሰራው ስራ ነው የጠራን። ስለዚህ ጳውሎስ ለእኔ የተሰጠኝን ጸጋ ተገነዘቡ ሲባል አንደኛ እግዚአብሔር በሱ በኩል ኦር እሱን ራሱን እንዴት እንዳዳነው ተገነዘቡ ልንል እንችላለን። ነገር ግን ኮንቴክስቱ እያወራ ያለው ስለ አገልግሎት ነው። ስለ አገልግሎት ነው ማለትም ከትንሽ ቁጥር በፊት እግዚአብሔር በአሕዛብ መካከል ወንጌልን እንድሰብክ ያንን አደራ እንደተሰጠኝ ተገነዘቡ ይላል። ለዚህ ኢትሶል አባውት ስለ አገልግሎት ስለ ኦቶሪቲ ነው እያወራ ያለው። ስለ ኮንቨርዥን ኢንክሉድ ሊያደርግ ይችላል፣ ግን አትሊስት ያወራል ብለን ማሰብ የምንችለው እግዚአብሔር የተሰጠኝን ጸጋ ተገነዘቡ ሲል እንደ ሐዋርያነት እግዚአብሔር ሐዋርያ እንዲሆን መንፈስ ቅዱስ በጳውሎስ ላይ የሰራው ጸጋ አለ። ለዚህ ጸጋ ስጦታዎች ብዙ ናቸው ብለን አንደኛ ቆሮንቶስ ላይ እናያለን። ሐዋርያነት አንዱ ነው። ከዛ ካልን እግዚአብሔር ለዚህ ጸጋ ጳውሎስን ኦር ይህን ጸጋ ለጳውሎስ እንደሰጠው ተገነዘቡ ኦር አንደርስታንድ አረጉ፣ አስተዋሉ ብለን ማሰብ እንችላለን። ያዕቆብ፣ ጴጥሮስ፣ ዮሐንስ ለጳውሎስ እግዚአብሔር ሐዋርያነትን አገልግሎት እንደሰጠ ያንንን ጸጋ እንደሰጠ ተገንዝበዋል። ያ ብቻ አይደለም፣ ነገር ግን እግዚአብሔር በጳውሎስ ሕይወት ያደረገውንም ነገር ተገንዝበዋል ማለትም እንችላለን። ስለዚህ አንድ ነገር የግድ ካልሆነ ብለን ፑሽ ማድረግ የለብንም።
በጳውሎስ ሕይወት እግዚአብሔር ያደረገውን ጳውሎስም ይናገራል። ቀድሞ አሳዳጅ ነበርኩ፣ ቀድሞ ቀናተኛ ነበርኩ። በተገቢው መንገድ ግን ጳውሎስ ቀናተኛ እንዳልሆነም ይናገራል። ቀጣይ ምዕራፍ መጽሐፍ ቅዱስ ላይም ደግሞ ሙት እንደነበረ ጳውሎስ ይናገራል። ምዕራፍ 2 ላይ ቁጥር 3 እኛ ሁላችን በአንድ ወቅት የስጋችንን ምኞት እያረካን መንገዱንም እየተከተልን በመካከላቸው እንኖር ነበር፣ እንደ ሌሎችም የቁጣ ልጆች ነበርን ይላል። ስለዚህ ጳውሎስ የኔ ስታተስም የኔ ሁኔታም እንደዛ ነበር። ስለዚህ እግዚአብሔር በጸጋው ነው የጠራኝ፣ እግዚአብሔር ጸጋውን አብዝቶ ነው የጠራኝ ብሎ ይናገራል። ያንንም ምዕራፍ 1 ቁጥር 16 ላይ ስናወራ ቁጥር 16 ላይ የሚያወራው የእግዚአብሔር ጸጋ ለጳውሎስ ለአገልግሎት የተሰጠው ሹመት ብቻ አይደለም፣ እግዚአብሔር ሕይወቱንም የለወጠበት በክርስቶስ ኢየሱስ የለወጠበት ታሪክም ነው። ያንንም ጸጋ ነው እግዚአብሔር በሕይወቱ ያበዛው ብለን ተመልክተን ነበር። ስለዚህ የጳውሎስ ቁጥር 16 ታሪክ ኮሚሽን ለአገልግሎት የተሾመበት ሹመት ብቻ ሳይሆን ኮንቨርዥን ሕይወቱ የተለወጠበት የድነት ታሪክም ነው። ያንኑም ጸጋ ነው እግዚአብሔር ያበዛለት ብለን ነበር። ስለዚህ አሁን የምንመለከተውን ቁጥር 9 ላይ እግዚአብሔር ለጳውሎስ የሰጠው ጸጋ በአማድ በፒላርስ በተባሉት ያስተዋሉት ጸጋ እግዚአብሔር በክርስቶስ ኢየሱስ በጳውሎስ ሕይወት የሰራውን ጸጋ ነው። አንድ ሁለተኛ ደግሞ ለሐዋርያነት እግዚአብሔር ጳውሎስን እንደሾመው ያንኑም በሱ ሕይወት ተመልክተዋል። ለዚህም በሁለት ምክንያት አትሊስት እስካሁን ባየነው አንደኛ ቁጥር 7 ላይ ያለው እኔም ላልተገረዙት ወንጌልን እንድሰብክ አደራ እንደተሰጠኝ ተገነዘቡ። ቁጥር 7 ቁጥር 9 ላይ ደግሞ አሁን ያየነው እንደ አማድ የሚቆጠሩት ያዕቆብ፣ ጴጥሮስ እና ዮሐንስ የተሰጠኝን ጸጋ ባስተዋሉ ጊዜ ስለዚህ ለሁለት ምክንያት አትሊስት ጳውሎስን አክሰብት አድርገውታል። አንደኛ አደራ የተሰጠው ለአሕዛብ ወንጌልን እንዲሰብክ አደራ ከእግዚአብሔር ዘንድ የተሰጠው ሰው ነው። ሁለተኛ የእግዚአብሔር ጸጋ የበዛለትም ሰው ነው። ያንን ተገንዝበዋል። ጳውሎስ ማን ነው የተገነዘቡት? ያዕቆብ፣ ጴጥሮስ፣ ዮሐንስ ዋነኛ የሚባሉት አካላት። ስለዚህ ይህን ከተገነዘቡ በኋላ ቁጥሩ እንደሚለው ለእኔና ለበርናባስ የትብብር ቀኝ እጃቸውን ሰጡን ይላል። ጳውሎስ የሚሰብከው ወንጌል እግዚአብሔር ከረዳን ኔክስት ዊክ በደንብ እናያለን። ቁጥር 15 እና 16 ላይ ነው ጳውሎስ የሚሰብከውን ወንጌል በአጠቃላይ ሰማራይዝ ማድረግ የምንችለው ኦር ከ15 እስከ መጨረሻውም በዚህ ምዕራፍ ላይ ማድረግ እንችላለን። ጳውሎስ የሚሰብከው ወንጌል እኛ በትውልዳችን አይሁድ እንጂ ኃጢአተኞች አሕዛብ ያልሆንን ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። ሕግን በመጠበቅ ማንም አይጸድቅም። ይህንን ወንጌል ጳውሎስ ይሰብካል። ለዚህ አገልግሎት የዋነኞች ያዕቆብ፣ ዮሐንስ፣ ጴጥሮስ ሌሎችም በኢየሩሳሌም ያሉ ሐዋርያትና ሽማግሌዎች ሐዋርያት ሥራ 15 ላይ እንዳየነው ቀኝ እጃቸውን ሰጡን ይላል። ምን ማለት ነው ቀኝ እጃቸውን መስጠት? በድሮ በኤንሸንት ወርልድ አሁንም በአንዳንድ አካባቢዎች ይሄ የተለመደ ነው። ፍሬንድሺፕ ሲምቦል ኦፍ ፍሬንድሺፕ ወይም አግሪመንት ነው ይላል። ስምምነት ወይም የወዳጅነት ምልክት ነው። ቅድምም ሐዋርያት ሥራ ላይ እንዳነበብ ነው ፓርትነርሺፕ ኦር እግዚአብሔር ይሄ የእግዚአብሔር አገልጋይ ነው። በሱ በኩል የሚሰበከው ወንጌል ያ ወንጌል ራሱ ወንጌል የኛም ወንጌል ነው። አሁን ያነበብኩላችሁ ወንጌል ያንን አፕሩቫል ሰጥቶኛል። ስለዚህ ቀኝ እጃቸውን ሰጥተዋል ሲባል ሰላም ብሎኛል ብቻ አይደለም፣ ፍሬንድሺፕ ስምምነታቸውን አሳውቀዋል። ለምን ሲባል እግዚአብሔር የሰጠውን ጸጋ ተገንዝበዋል። ለአሕዛብ እግዚአብሔር ወንጌልን እንዲሰብክ አደራ ለጳውሎስ እንደሰጠውም ተገንዝበዋል። ስለዚህ ከበርናባስ እና ከጳውሎስ ጋር ዲስአግሪመንት የበጉ ሐዋርያት እንደ አማድ የሚቆጠሩት ምንም የላቸው፣ በሚሰብከው ወንጌል ጉዳይም በስልጣኑም ጉዳይ። ከዛም ሲጨርስ ምዕራፍ 9 ላይ እነርሱ ደግሞ ወደ አይሁድ እንዲሄዱ ተስማሙ፣ ከዚያኛው ወደ አሕዛብ። ስለዚህ ጳውሎስ እና በርናባስ የተሰጣቸው ኮሊንግ በአሕዛብ ዘንድ ወንጌልን መስበክ ነው። ሌሎቹ ሐዋርያት
ኢየሩሳሌም እና በአቅራቢያው እንደነበሩ አትሊስት ዋነኛ የሚመስሉት የቤተ ክርስቲያኑ መሪዎች እዛ እንደቆዩ እናውቃለን። ነገር ግን ጳውሎስ አሁንም ኢንፈሲስ መስጠት ካለብን ይህን የሆነ ዲስቲንክሽን መስራት የለብንም። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 19 ጀምሮ ጳውሎስ የራሱን አገልግሎት ሲገልጽ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 19 እኔ ነፃ ሰው ነኝ፣ የማንም ባሪያ አይደለሁም፣ ነገር ግን ብዙዎችን እመስል ዘንድ ራሴን ለሰው ሁሉ ባሪያ አድርጌያለሁ። አይሁድን እመልስ ዘንድ እኔ ነፃ ሰው ነኝ፣ የማንም ባሪያ አይደለሁም፣ ነገር ግን ብዙዎችን እመልስ ዘንድ ራሴን የሰው ሁሉ ባሪያ አድርጌያለሁ። አይሁድን እመልስ ዘንድ ከአይሁድ ጋር እንደ አይሁዳዊ ሆኑ። እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ያሉትን እመልስ ዘንድ ከሕግ በታች እንዳሉት ሆኑ። እኔ ራሴ ከእግዚአብሔር ሕግ ነፃ ያልሆንሁና ለክርስቶስ ሕግ የምገዛ ብሆንም ሕግ የሌላቸውን እመልስ ዘንድ ሕግ እንደሌለው ሰው ሆኑ። ደካሞችን እመልስ ዘንድ ከደካሞች ጋር እንደ ደካማ ሆኑ ያለ ይቀጥላል። ስለዚህ ጳውሎስ አይሁድን መልስ ዘንድ እንደ አይሁዳዊ ሆን፣ አሕዛብን እንድመልስ ዘንድ እንደ አሕዛብ ሆን። ስለዚህ አገልግሎቱን በአጠቃላይ ስንመለከት አይሁድንም አሕዛብንም ጳውሎስ በሱ በኩል እንደተጠቀመው እናያለን። ግን ወይስ የጳውሎስን ታሪክ ሂስትሪውን ስንመለከት ብዙ ጊዜውን ብዙ ኢንቨስት ያደረገው በአሕዛብ ቴሪተሪ እንደሆነም መረዳት እንችላለን። እሺ ቁጥር 6 ቁጥር 1 እስከ 9ን እንጠቅልል። የጳውሎስ ወንጌል በበጉ ሐዋርያት ዘንድ ተቀባይነትን በኢየሩሳሌም ቤተክርስቲያን እና በኢየሩሳሌም መሪዎች ዘንድ ተቀባይነትን አግኝቷል። አንደኛው ይህን ማየት የምንችለው ለጳውሎስ እግዚአብሔር ለአሕዛብ ወንጌልን እንዲሰብክ አደራ መስጠቱን ተገንዝበዋል። ሁለተኛው ለጳውሎስ እግዚአብሔር የሰጠውን ጸጋ ተገንዝበዋል። ያንንም እንዴት ነው የምንረዳው ሲባል አንደኛው ቲቶ እንዲገረዝ አላደረጉም። ሁለተኛው ደግሞ ቀኝ እጃቸውን ሰጥተዋል ለጳውሎስ እና ለበርናባስ። የሚሰብከውን ወንጌል አፕሩቭ አድርገዋል። ስልጣኑን አፕሩቭ አድርገዋል። ስለዚህ የተለየ ወንጌል እንደሌለ በጳውሎስና በሐዋርያቱ ወር በኢየሩሳሌም መሪዎች ዘንድ ምንም ልዩነት እንደሌለ ከዚህ መረዳት እንችላለን። ምንም ወንጌል አልጨመሩለትም የበጉ ሐዋርያት። ነገር ግን ያሉት ነገር አንድ ነገር አለ። እሱም ቁጥር 10 አጥብቀው አደራ ያሉን ድሆችን ማሰባችንን እንዳናቋርጥ ብቻ ነው። እኔም ይህንኑ ለማድረግ ጉጉት ነበረኝ ይላል። በሁለት መንገድ ይህንን ጥቅስ እንመልከት። አንደኛው ከመጣንበት ፍለው አንጻር ብቸኛ ኮንሰርናቸው የነበረው ጳውሎስ የሚሰብከው ወንጌል ትክክል ነው ወይ አይደለም የሚለው አይደለም። ምክንያቱም ያ ትክክል ስለሆነ ምንም እዛ ኮንሰርን ቢኖራቸው ምንም ስለ ድሆች አያወሩ፣ ስለ ወንጌል ነበር ዲያሎግ ሊያደርጉ የሚችሉት። ግን ብቸኛ አደራ ያሉት ነገር አንድ ነገር ነው፣ ድሆችን ማሰባችንን አትተው የሚል። ግዝረት የለም፣ የሙሴን ሕግ መጠበቅ የለም፣ የአይሁድ ሰርሞኒዎችን መጠበቅ የለም። ብቸኛ ኮንሰርናቸው ምንድን ነው? ጳውሎስ ወንጌልን እንዲሰብክ ልከውታል። በቀኝ እጃቸውን ሰጥተዋል። በቲቶ እንዳይገረዝ በማድረግም አግሪመንታቸውን አሳይተዋል። ኖ ሰርከምሲሽን፣ ኖ ሞዛይክ ሎስ፣ ፌስቲቫሎችን ማክበርም የለም። ሴቭድ ባይ ፌዝ አሎን፣ ጀስት ሄልፕ ፑር ሰማን ብራዘር ቢኮዝ ዜይ አር ሰፈሪንግ። አይ ዶንት ኖ ከማን ኮት እንዳረኩ ግን ጀስት በእምነት ብቻ ድነዋል። ድሆችን እርዱ ርቧቸው ስለሚሰቃዩ ሌላ ምንም ጉዳይ የላቸውም። ወንድሞችን ድሆችን ሲባል ድሆችን የሚያግዝ ካምፓኒ ኢንስቲትዩሽን እንዲያቋቁምም ሳይሆን በኢየሩሳሌም ቤተክርስቲያን በስደት ክርስቲያን ኮሚዩኒቲ እየተሰቃየ ነው። ያንን ወንድሞችን አስታውሱ ይላል ጳውሎስ። ይህንኑ እኔም ማድረግ እፈልጋለሁ ቀድሜ ይላል። ምዕራፍ 11 ላይ ኦልሬዲ ያንን እያደረገ እንደነበር መመልከት እንችላለን። ሐዋርያት ሥራ ምዕራፍ 11 ላይ። ስለዚህ ባለፈው ሳምንት ይህ ጉዞ ነው የጳውሎስ ጉዞ ወደ ኢየሩሳሌም ብለን ነበር። ምዕራፍ 11 ከቁጥር 25 ከዚያ በኋላ በርናባስ ሳውልን ለመፈለግ ወደ ጠርሴስ ሄደ። ባገኘውም ጊዜ ወደ አንጾኪያ መጣው። ሁለቱም እዚያ ካለችው ቤተክርስቲያን ጋር በመሆን 1 ዓመት ሙሉ እጅግ ብዙ ሕዝብ
አስተማሩ። ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተብለው ተጠሩ። በዚህ ጊዜ አንዳንድ ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከእነርሱም አንዱ አጋቦስ የተባለ ተነስቶ በዓለም ሁሉ ታላቅ ረሃብ እንደሚሆን መንፈስ ቅዱስ አስመልክቶት ተናገረ። ይህም በቀላዋዲዮስ ቄሳር ዘመን ተፈጸመ። ደቀ መዛሙርቱም እያንዳንዳቸው አቅማቸው በፈቀደ መጠን አዋጥተው በይሁዳ የሚኖሩትን ወንድሞችን ለመርዳት ወሰኑ። 30 እርዳታውንም በበርናባስ እና በሳውል እጅ ለሽማግሌዎች በመላክ ይህንኑ አደረጉ ይላል። ስለዚህ ይህን ይዞ ሄዶ ነው አሁንም አደራ ድሆችን መርዳታችሁን እንዳታቋርጡ ብለው ኢንካሬጅ የሚያደርጓቸው። እዚህ ጋር ሜቢ ከመጣንበት ፍሎ አሁን ደግሞ ወጣ ካልን አይ ቲንክ ሉተር ኮሜንተሪ ላይ ነው ቤተክርስቲያን ባለችበት ሁሌም ድሆች አለ ይላል። ስለዚህ እርስ በርስ ወንድማማች ሆነን መተጋገዝ በሚቸግረን ዳትስ ሃው ቤተክርስቲያን ሰርቫይቭ ያደረገችበት መንገድ ነው። ቤተክርስቲያን ባለችበት ሁሉም ድሆች አሉ ይላል። ከዛ ኮምፔርሱ የሚያደርገው ደግሞ ሁሌም ይላል ስለ ገንዘብ ስናወራ ማንም ለእውነተኛው ወንጌል ስብከት ገንዘብን የሚሰጥ የለም። ነገር ግን ሐሰተኛ ወንጌል ሲሆን ሀብታሞች ናቸው አይደል? ሐሰተኛ አብያተ ክርስቲያናት አሁን ማየት እንችላለን። ሶኮልድ ነቢያትንሽ በዛ እንለፍ 94 ሚሊዮን አዳራሻቸው 94 ሚሊዮን ነው። 9.4 ሚሊዮን ቢኖረን እኛ ሙሉ 100 ዓመት ችለናል ቤት ኪራይ። እሺ ግን ጀስት ሃው ማች ሀብታሞች እነሱ እንደሆኑ መመልከት እንችላለን። ነገር ግን ቤተክርስቲያን ከጅምሯም ስትቸገር ገንዘብን አልነበራትም። ወንጌልን በእውነትና በወንጌል የሚሰብኩ ሰዎችን ቁጥር 10 ላይ የሉተር ኮሜንተሪ ነው። ኔክስት ቱ ዘ ፕሪቺንግ ኦፍ ዘ ጎስፕል ትሩ ኤንድ ፌዝፉል ፓስተር ዊል ቴክ ኬር ኦፍ ዘ ፑር። ከዛ ፉል ስቶፕ ሄር ዘ ቸርች ኢዝ ዜር መስት ቢ ዘ ፑር ፎር ዘ ወርልድ ኤንድ ዘ ዴቪል ፐርሲኪዩት ዘ ቸርች ኤንድ ኢምፖቨሪሽ ሜኒ ፌዝፉል ክርስቲያንስ ይላል። ስለዚህ ስፒኪንግ ኦፍ መኒ ኖባዲ ዋንትስ ቱ ኮንትሪቢዩት ናውኤዴይስ ቱ ሜንቴናንስ ኦፍ ሚኒስትሪ the erection of schools. When it comes to establishing false worship and idolatry, no cost is spared. True religion is ever in need of money, while false religion are backed by wealth ይላል። የሉተር ኮሜንታሪ ነው ቀጥታ ያነበብኩት። that's how church survive ያደረገችው። ገንዘብን ስትቸገር፣ ስደት ሲያጋጥማት፣ የሚበሉትን አገልጋዮቿ ሲያጥቡ፣ ግማሾቹ በዛው ሞተው ሲቀሩ በራብ ነው የኖረችው። ያ ጽድቅ አይደለም። ነገር ግን ያ ሪያሊቲ ነው፣ ፋክት ነው። ድህነት ጽድቅ ስለሆነ አይደለም እነዚህ ሰዎች ድሃ የሆኑት። ነገር ግን ምንድነው መልእክቱ ሲባል ወንድሞች እርስ በርስ ቴኬር በመደራረግ አንዱ የሌላውን ክፍተት ይሸፍናል። ይህ የኛም ሪያሊቲ ነው። ያው አሁን ምን በምንለው ሌቨል ኤክስትሪም ሳፈር ላናረግ እንችል ይሆናል ኦር የሆኑ ሰዎች ሊያደርጉም ሊሆን ይችላል ስለማንተዋወቅ። ግን መተዋወቅ፣ እርስ በርስ መተጋገዝ በእግዚአብሔር ዘንድ አደራ የሚሰጠው ነገር ነው። ምን ኤክስትሪም ሰው ከስቶ ጎስቋላ ሆኖ ማየት ግዴታ አይደለም። አፕሊኬሽን ከዚህ ከሙሉ ምዕራፍ ከ1 እስከ 10 ሰርተን እንጨርሳለን። አንደኛው ማንሳት የምንችለው ነገር ሐሰተኛ ወንድሞች በቤተ ክርስቲያን እስከ መጨረሻው ድረስ አሉ። ሐሰተኛ አስተማሪዎች ይኖራሉ። የሚያስተምሩት ደግሞ በጣም ቀጭን ስህተት ነች። ለኛ እይታ ላይገባን ይችላል ሁላ ምንድነው ልዩነቱ ያለን ትግል መቅጠም ማለት ነው። ያ ነው ሁሌም ያ የቤተ ክርስቲያን ታሪክ ነው። ብዙም መደናገጥ የለብንም። በእኛ ዘመን ለምሳሌ በጣም የ20ኛው ክፍለ ዘመን በኋላ ያለው 1967 ጀምሮ የሚነሳው ኒው ፐርስፔክቲቭ ሙቭመንት ነው። ያንን ልዩነትና ሪፎርመር ትራዲሽን ማወቅ ራሱን የቻለ ፈተና ነው አይደል? ግን ጀስት ትረስት ሚ ያው
አጥነታችሁ ካልደረሳችሁበት ያው አገልጋዮቻችሁንም ማመን ጥሩ ነው፣ ሐሰት ነው። ቀጭን ነው፣ የሆነች ስህተት ነች። ግን እየሰፋች ግን ባለፈውም እንዳልነው ፕሌኑን አንስተን ነበር። የሆነ ፕሌን ትንሽ አንግል ቢስት ሌላ ከተማ ነው የሚደርሰው ብለን ነበር። ያ ግን ሊያስደነግጠን አይገባንም ነው። ያ የቤተ ክርስቲያን ታሪክ ነው። ዲፌንድ ማድረግ እና የእግዚአብሔርን ቃል ዲፌንድ ጸጋው ካለን ዲፌንድ ለማድረግ መትጋት፣ ማንበብ፣ መታገል ካልሆነ ግን ያመነውን እውነት በስርዓት ማወቅ፣ ክላሪፋይ አድርገን ይህ ነው ማምነው እውነት ብሎ ማወቅ፣ ሐሰተኛውን ለመረዳት ከመጣር እውነተኛውን በደንብ አሰርት አድርጎ ፕራክቲካሊ ካታኪዝሞችን በደንብ ማወቅ። ከዛ የተለየ እያልኩ አይደለም። አንደኛው ያ ነው። ሁለተኛ ግን ድንጋጤ ሊገባብን አይገባም። ምክንያት ይኸው በጳውሎስ ዘመንም እንኳን ጳውሎስን ሐዋርያት ሙሉ ጠፍተው ቋንቋቸውን ማወቅ በጣም ከባድ፣ ግራመራቸውን ማወቅ በጣም ከባድ በሆነበት ዘመን ይቅርና ጳውሎስና ሐዋርያቱ ባሉበት ዘመንም ይህ እውነት ነው። በህይወት እያሉ ግዝረት ኢሹ ነው ሲባል እኮ 12 ሐዋርያት ሲደመር ጳውሎስ ሲደመር ሁሉ ተሰብስበው ግዝረት ኢሹ አይደለም ከተባለ አለቀ። ነገር ግን ትግል ነው። ያኔም ግዝረት ኢሹ ነው ብሎ ይከራከራል ሐዋርያት በህይወት እያለ። ሌላኛው የወንጌል አስፔክት ቁጥር 5 ላይም ተመልክተናል። ባሪያዎች ሊያደርጉን ይጥራሉ ይላል። ወንጌል የጸጋው ወንጌል ነፃ ነው ያወጣን፣ ከምንም ሪቹዋል ከምንም ህግ ነፃ ነው ያወጣን። ስለዚህ ትክክለኛው አቲቲዩድ ምንድን ነው? በወንጌል ነፃ ነው የወጣሁት፣ ምንም ህግ አይገዛኝም። በክርስቶስ ኢየሱስ እኔ ከህግ ነፃ ነው። ዛሬ ህግን ኢንጆይ ማድረገው ነገር ነው። በክርስቶስ ኢየሱስ ወዳጄ ነው፣ ሃው ቱ ሊቭ ያስተምረኛል። ነገር ግን ለጽድቄ ምንም ጋረንቲ የለውም። the gospel of grace brings freedom ይላል አንድ ጸሐፊ። ያንን መገንዘብ መቻል አለብን። ሌላው ጳውሎስ የሚያደርገው ነገር ይሄ ከፍተኛ አውቶሪቲዎች ለምንላቸው ፕሮፐር አቲቲዩድ ሊኖረን ይገባል የሚለውን ከጳውሎስም እንማራለን ይላል። ጴጥሮስ በኋላ ከሰዓት እናያለን የሚያደርገው ስህተቶች አሉ። በኋላ በምናየው ከአሕዛብ ጋር ምግብ ይበላ ነበር። ሌሎች ሰዎች ሲመጡ ምግብ መብላቱን አቆመ። ጳውሎስ ያንን ይገጽዛል። አስዩሚንግ ዛት ጴጥሮስ ነው። አስቡት፣ ጴጥሮስ የሚባል ሰው ነው። አሁንም ስለ ጴጥሮስ ብናወራ ረጅም ሰዓት እናወራ ይሆናል። ያንን ሰው ስለሚያደርገው ነገር ኦቶሪቲው ስላለው ሐዋርያ ስለሆነ የቤተ ክርስቲያን ኢየሱስ ክርስቶስ አደራ የሰጠው ሰው ስለሆነ ዝም ማለት የለም። ጳውሎስ አላረገም። ስለዚህ በስልጣን ላይ ላሉ ሰዎች፣ በቤተ ክርስቲያን መሪነት ላሉ ሰዎችም ፕሮፐር አቲቲዩድ ያስፈልገናል። ያንን ከጳውሎስም መመልከት እንችላለን። በመጨረሻም እግዚአብሔር በሰጠን ቸርነት፣ እግዚአብሔር በሰጠን መግቦት እርስ በርስ ወንድሞችን ማሰብ፣ ሁልጊዜም ማሰብ፣ ማስተዋል፣ እርስ በርስ መተጋገዝ አስፈላጊ ነገር ነው። ጸልየን እንጨርስ። እግዚአብሔር አባታችን አምላካችን ሆይ በኢየሱስ ክርስቶስ ስም ስላስተማርከን እናመሰግናለን። እግዚአብሔር አምላካችን ሆይ ወንጌልን እስከ መጨረሻው ድረስ ይዘን እንቀጥል ሰዎች እንድንሆን አንተ እንድትረዳን ልመናችንን ላንተ እናቀርባለን። እግዚአብሔር ሆይ በትንሽ ከወንጌል ሸፈፍ ዘወር ብለን እግዚአብሔር ሆይ ወደ ዘላለም ሞት ወደ ሌላው ከተማ ኢየሱስ እግዚአብሔር በጸጋው በቸርነቱ ሳይሆን እግዚአብሔር በቁጣው ብቻ የሚቆይባት ከተማ እግዚአብሔር ሆይ የዛች ከተማ አካል እንዳንሆን አንተ እንድታስበን ለምናለን። እዚህ ያለን ሁላችንም በፍርድ ዙፋን ፊት ስንቆም በኢየሱስ ክርስቶስ ጽድቅ ብቻ እግዚአብሔር ሆይ ተጎናጽፈን የኢየሱስን ጽድቅ ብቻ ይዘን ያለን ትምክህት ያለን ርስት ያለን አንድ ነገር ቢኖር ኢየሱስ ብቻ ነው። ለእግዚአብሔር ፊት የመጣነው በሱ ጽድቅ ብቻ ነው ብለን ማሰብ እንድንችል እግዚአብሔር ሆይ አንተ እንድትረዳን እንለምናለን። እስከ መጨረሻው ድረስ ይህ ወንጌል ከኛ አይወሰድብን። ይህንንም ጸጋን አንተ በምታካፍለው መንገዶች ሁሉ እግዚአብሔር ሆይ በእኛ ሕይወት አጽንተህ እንድታቆይ ልመናችንን ላንተ እናቀርባለን። በኢየሱስ ክርስቶስ ስም እንቁምና መዝሙሮችን እንዘምራለን።